ድምፃውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። የኦሮምኛ ሙዚቃ ድምፃውያኑ ገላና ገሮምሳና ዮሳን ጌታሁን ጋልሜሴና በሚል ርዕስ ትናንት አርብ ሌሊት ለቴዲ አፍሮ ኢቶሪካ አልበም ያዞምባና ዳስጣ ለተሰኙት ዜማዎች ቀጥተኛ ምላሽ ሰጥተዋል። መሐረቡን ስጡት ያዞምባ ነው ካለ፣ ሳቅን ካለቀሰ፣ ለቅሶ ዳስ ከጣለ፣ የሀገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ የሬሳ አምላኪ፣ ይከፈት መዝገቡ ታሪካችን ይታይ፣ ሀገር ማን ገነባ ማን ነውና ገዳይ። ድምፃውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛው ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝም የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፈዋል። በተጨማሪም እኛ ያቀናናት ገና ታብባለች፣ ጨፍላቂዋ ሀገር እውነትም ሞታለች የሚሉት ስንኞች የቴዲ አፍሮን አልበም ተከትሎ የተቀሰቀሰውን የሐሳብ ሙግት ይበልጥ እንዲፋፋም አድርገውታል። የጥበብ ሰዎች እንዲህ በሐሳብና በዜማ መሟገታቸውን እንዴት ታዩታላችሁ? ሐሳባችሁን አጋሩኝ። መረጃው ለሁሉም እንዲደርስ ሼር አድርጉት። መልካም ጊዜ። ከአፍ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ከሱ የሚወጣው ስፒሪት አስፈሪ ፊት ባላቸው አራዊት የተሰበሰበው የሚዘለው ህዝብ ውስጥ በአይኑ በጆሮ በአፉ ሲገባበት ነው ያየሁት። ይሄን ደግሞ ተናግሬያለሁ። መናፍስት ይሰራባቸዋል። እሱ ገባውም አልገባውም በቃ ማንም ከእግዚአብሔር ቃል በላይ አይደለም። under constitution of God everybody ነገስታት በለው፣ አርቲስት በለው፣ ነጋዴ በለው፣ ኦኬ ሴት በለው፣ ወንድ በለው፣ ትልቅ በለው፣ ትንሽ በለው፣ እያንዳንዱ ከእግዚአብሔር ቃል በታች ነው። እግዚአብሔር ዘፈንን ይጸየፋል። መረረህም ጣፈጠህም እውነቱ ይሄ ነው። እንደዚህ መዝሙር ቢሰማ ህዝቡ የት በደረሰ? እንደዚህ እግዚአብሔርን ቢሰማ የት በደረሰ? በነገራችን ላይ ኦርቶዶክስ በግዕዝ ከደረሰችው በሌሊትና በቀን ከሚጮኸው ድርሰት ዘፈን አይለይም። ያው ከቴዲ አፍሮ ይልቅ ማለት ነው ከቴዲ አፍሮ ይልቅ ማድነቅ ያለበት አቤል ሙሉጌታ ነው። አቤልን ነው እግዚአብሔር በጊዜ ላጥ አስቧል። ለ18 ዘፈን መልስ ሲፈልግ ግጥምና ዜማ ምናምን አብዱ አማኑኤል ነበረ እኮ የምታገኘው። እግዚአብሔር ሰበር ቴዲ አፍሮ አዳዲስ ሪከርዶችን መስበሩን ቀጥሏል። ባለፉት 24 ሰዓታት ውስጥ የቴዲ አፍሮ ሙዚቃዎች እይታም ከ124 ሚሊዮን በላይ አልፏል። ይህም ከትላልቆቹ ዘፋኞች ከነ ቢያንሴና ከነ ታይለር ስዊፍት በዩቲዩብ ከሚለቋቸው ሙዚቃዎች ጋር የሚወዳደር ሆኖ ተገኝቷል። ይሄ ብቻ አይደለም፣ ቴዲ አፍሮ የተለያዩ ሪኮርዶችን ሰብሯል። በዩቲዩብ ውስጥ በአሜሪካ ከባለፉት 24 ሰዓታት ከተደመጡ ሙዚቃዎች መካከል ከሰባዎቹ ውስጥ 12ቱ የቴዲ አፍሮ ናቸው። አስቡት። በአሁን ሰዓት ላይ ይህን ዜና እየነገርኳችሁ ባለሁበት ሰዓት ላይ 5ኛ ሆኖ የተቀመጠው ዳስጣል የሚለው ሙዚቃ ነው። እንዲሁም ጀንበር የሚለው ሙዚቃ 16ኛ፣ እንደዚሁም ጽዮን ሙሽራ የሚለው 20ኛ፣ የጉራጌኛ ሙዚቃ 25ኛ፣ እንደዚሁም ለአረብ ሀገር ለሚገኙ ወገኖቻችን የሰራው መሪማ የሚለው ሙዚቃ 26ኛ፣ ኢቶሪካ 37ኛ እያለ ይቀጥላል። ከሰባዎች ውስጥ የቴዲ አፍሮ 12ቱ ሙዚቃዎች አሉበት ማለት ነው። ይሄም ሪከርድ ነው። እንደሚታወቀው ቴዲ የተለያዩ ሪኮርዶችን ሰብሯል። አልበሙ በተለቀቀ በአንድ ሰዓት ውስጥ 15 ሚሊዮን እይታዎችን አግኝቷል። ከነዚህ መካከል በሁለት ሰዓታት ውስጥ 1.5 ሚሊዮን እይታ በማግኘት ጀንበር የሚለው ሙዚቃ ይመራል። በኋላም ዳስጣል የሚለው ሙዚቃ ቀድሞት ሄዷል። የቴዲ አፍሮ አልበም ባለፉት 24 ሰዓታት 124 ሚሊዮን በላይ እይታ ሲያገኝ ይሄም ሪከርድ ሆኗል። ሪከርድ የሆነውም እንግዲህ ባለፈው ኢትዮጵያ የሚለውን አልበም ሲያወጣ በ20 ሚሊዮን እይታ ነበር የነበረው በ24 ሰዓታት ውስጥ። አሁን ግን ወደ 124 ሚሊዮን በላይ አልፏል። የቴዲ ሪከርድ ቀጥሏል። የተለያዩ መረጃዎችን ይዘን እንመጣለን። አሁን ብዙ ሰዎች ተሰድበናል የሚሉ ሰዎችም የሚገልጹት ከዚህ ቀጥሎ የሚመጣው ነው። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ወይ መላው ሀገር። ትልቁ ትርጉሙ
ለምንድን ነው በትናንሽ ድንበርና ጎጆ የምንጣላው? ኢትዮጵያ የኛ ቤት ሆና ሳለች በጥቃቅን ጎጆ ለምን ነው የምንጣላው ነው። ኢን ጉድ ፌዝ ለሚረዳ ሰው ሙሉንም ዘፈን ላዳመጠ የቴዲ ባህሪና መልእክቱንም እና የሚሰብከውንም ላወቀ ፓርቲኩላር ህዝብ ላይ የተለየ ቂምም ጸብም ጥላቻም እንደሌለው ያሰሩትንም ወጥቶ ይቅርታ ያለ ግለሰብ እና ፓርቲኩላርሊ ደግሞ እንደ ማህበረሰብ ከወሰድን ከኦሮሞ ህዝብ ጋር በቂም በጸብ ውስጥ የገባበት ዘመንም ስለሌለ በዛ መልኩም ከወሰድን ሰፊው ኢትዮጵያ እያለ ለምንድን ነው ትንሽ ጎጆ ላይ የምንጣላው የሚል ነው መልእክቱ። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ወይ መላው ሀገሩ የሚለው የትስ ብንሄድ የትስ ብንኖር ኢትዮጵያ አትጠበንም፣ ሰፊ ነች። ሰው ጎጆ ላይ እንጣላን መልእክቱ እሱ ነው። አዱ ሸገር የሚለው ላይ የሚቀጥለው ግን የሚቀጥለው ስንኝ ይሄንን ነው በሌላ መልኩ ሲረዱት በሌላ መልኩ ሲተረጉሙት እንደገና ደግሞ ለዘመቻም እየተጠቀሙበት ያሉበት። ከዚህ ቀጥሎ በፍቅር ጠርተው ይሄን በደንብ አዳምጡ። የኔ መረዳት ሌላ ስለሆነ ማለትም ሌሎቹ ከሚናገሩት በተቃራኒ ስለሆነ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት። ሶስት ነገር አለ በዚህ ላይ ሶስት ነገር። አንደኛ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር የሚለው ትርጉሙ ግልጽ ነው። ኮንቴክስቱ 2018 ዓመተ ምህረት የለውጥ መጣ ሲባል ህዝብ አንድ ሆኖ መሪዎቹ ወደ ዳር አውጥቶ ነበር። ህዝብ ነው ድል የሰጠው። ሪፎርም እናደርጋለን፣ ለውጥ እናመጣለን፣ እመኑን ብለው እድል ተሰጥቷቸው ነው እንጂ ተከፋፍሎ የነበረው ህዝብ አንድ ላይ መጥቶ መሪዎቹን ተፍቶ ወደ ዳር አውጥቶ ነበር። ያኔ ህዝብ አንድ ላይ መጥቶ እየከፋፈሉ ሲበሏቸው ሲደቅሷቸው ቆይተው ህዝብ ግን ባንንና ያኔ 2018 ላይ መሪዎቹን ከውጭ ያወጣና ችግር ውስጥ ከተተ፣ ቅርቃር ውስጥ ከተተ። ያኔ ህዝቡ መሀል ላይ ነው የነበረው በአንድነት መሪዎች ከዳር ሆኖ ነው የሚማጸኑት እድል ስጡን ብለው ትርጉሙ። ከዛ እድል ከሰጠናቸው በኋላ ምክንያቱም በፍቅር ጠርተው የሚለው በፍቅር ተደመሩ የሚለውን መልእክት ለማስተላለፍ ነው። በፍቅር ተደመሩ የሚለውን ነው። በፍቅር ጠርተው ከዳር እስከ ዳር ማለት በፍቅር ተደመሩ ኑና ተደመሩ ሲባል እሺ ብለን ተደመርን፣ እድል ሰጠን። ያኔ እነሱም አላስገባን ተንኮለኞችን እድሉን ካገኙና ስልጣን ካደላደሉ በኋላ እኛ ህዝብ መሃል ገብተው ዳግም እየከፋፈሉን ነው። ስለዚህ አቆሙን ከዳር ማለት እነሱ ፈላጭ ቆራጭ ሆነው በእኛ ዕጣ ፈንታ ላይ እየወሰኑ እየገፉን እኛን እየከፋፈሉ አንዱ ላይ እያነሳሱ ወደ ዳር ወሰዱን። እንደምንም ብለን ታግለን ወደ ዳር አውጥተናቸው የነበረውን አውሬ ኢንኮቴሽን አሁን ግን መሀል ላይ መጥቶ እድሉን ሲያገኝ እኛን እየገፋ ወደ ዳር አውጥቶናል የሚል ነው። ቀጥሎ ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት። የዳሩን ነግራቸው የዳር የሚለው የሆነ ቡድን መጥቶ የሆነ ማህበረሰብ መጥቶ ወደ ዳር አውጥቶኛል የሚል አይደለም። የቅድሙም መላው ሀገሩ የኛው አይደለም ወይ የሚለው ጎጆ ላይ እንጣላ ኢትዮጵያ ሀገራችን ነች ማለቱ ነው። ከዚህ ቀጥሎ እዚህ ጋር ያለው ራሳቸው በፍቅር ጠርተው ወደ ውጭ ያወጣናቸው ሰዎች አስተዳዳሪዎች መሪዎቻችን እድል ስጡን ብለው በፍቅር ተደመሩ ብለውን እሺ ብለን እድል ብንሰጣቸው አሁን እድሉን ሲያገኙ እኛን በተራቸው ከፋፍለው ወደ ዳር ተፉን፣ አቅመቢስ ኤጀንሲ እንደሌለው አደረጉን የሚልና ከዛ በኋላ ኢትዮጵያ እንዴት ትገፋለች ነው። ስንት ጀግኖች ዋጋ የከፈሉላት ኢትዮጵያ እንዴት ትገፋለች? ኢትዮጵያ ተገፍታለች ወይ የሚል ነው ጥያቄው፣ መከራከሪያው። እያየሁ ያሉት እንደዚህ መንግስት ኢትዮጵያዊ ያለ ወይ ይሄ መንግስት እየሞተ ያለው እየተተኮሰበት ያለው ከሁሉም ጋር የሚጣላው ኢትዮጵያን ለማቆየትና ኢትዮጵያዊነትን ለማለምለም አይደለ ወይ የሚል መከራከሪያ የሚያነሱ አሉ። ቴዲ እዚህ ጋር እየተናገረ ያለው የህዝቦች አንድነትና ትስስርን ነው። አንድ ላይ ብንሆንም ተለያይተናል። ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል። አንድ ላይ ብንሆንም ተለያይተናል እንዳለው የጥቁር ሰው አልበም ላይ ስለ ኢትዮጵያ ቢወራ ብትሰብኩም በተግባር ግን የህዝብ አንድነትን አላልታችሁ ሁሉም ወደ የጎጡ እየከተታችሁ በግድ የራሱ ያልሆነውን ማንነት እንዲቀበል ወይም በግድ ወደዛ እንዲገባ እያደረጋችሁት እየገፋችሁት ተራ በተራ የህዝብ ለህዝብ ግንኙነትን አዳክማችሁ ማህበራዊ ትስስርን አላልታችሁ የኢትዮጵያዊነት ስሜት አገራለም ስሜቱን አጥፍታችሁ ሁሉም ብሔርተኛ እንዲሆን ሁሉም ኢትዮጵያ እንዲሰውን እንዲያደርግ ኢትዮጵያ አርብ ላይ እንድትውል አድርጋችኋል ነው ቤዚካሊ። ኢትዮጵያዊ እንዴት ይገፋል ኢትዮጵያዊነት ሲል ከዚህ አንጻር ነው።